ዲትሮይት ውስጥ ቱር ነበራችሁ እዛኔ ቪንቴጅ የምትላቸው በኔ ጊዜ የነበሩት የሚገርም እኮ ነው እሺ this is እንግዲህ in the 1980s ወንድሜ መኪና ውስጥ የመዳና ዘፈን ይዘፈናል እናቴ ናት የምትነዳው መኪና like a virgin ነው ማሚ virgin ምንድነው ትስቃለች ድንግል ምንድነው virgin እንዴ virgin ምንድነው ድንግል ምንድነው መሞት አይስ ወርቲ አይበቃ አይመጡም ኮምቦላኮ በቃ what በደንብ አልጋው ላይ ተኝቼ አይስ where do you I think I found out late about death ሊሆን ይችላል አላውቅም እንዴት አስተውሶ ይችላል ገባ ያኔ ጋብረ ተሰቦች እኮ አሁን ከ9 አመት በፊት እኮ ባንዲራ ይዘው ወጥተዋል ኢትዮጵያ ውስጥ ምን ነበር ባንዲራው የሚለው ተዚላችኋል አላ ሰው መሆናችን ይረጋግጥልን እምትይዘው ካልቸር ይዳቀላል በጣም ኢቮልቭ ያደርጋል ካልቸር ሸፋዳ ነው ማለት ነው ከየሄደበት ሄዶ በረሮች ወንዶቹ ሴት በረሮ ለመጥበስ ስጦታ መስጠት አለባቸው really ስጦታው ምንድነው ታዲያ where does jazz invented history on beted it's a pure የጥቁር music ነው genre ገብቷል ቀስ የተደረገ blues እንደተወሰደው ምናምን ተደርጎ የነጭ ይሆናል next thing you know ስትነቃ it's not your ተው እንደዚህ የት ድረስ ወስደህ ታቆመዋለህ ግን blues ለምሳሌ ያው blues እኮ ድባቴ ማለት ነው ቁጭ ብለ ወይኔ አመጡኝ እዚህ slavery ያልክ ስለዚህ ነጩ ደግሞ እኔ አይደለው እንዲያመጣው ገዝቼ እንደ ገንዘብ እኔ ነኝ እኮ slavery ነው ዘፋኙ ነው እንጂ ኢንቨንት ያደረገው እሱ ነው ወይኔ የሚለው ሰው ነው but the slavery was invented on the podcast we have a public park yeah ውስጡ ቴኒስ ኮርት ይኖራል አሁን እንደውም ቴኒስ ኮርቱ የተከፋፈለ pickleball that's a sport that has just picked up pickleball what is that የግራውንድ ቴኒስ ታናሽ እንደምበለው በአጭር ራኬት ነው የሚጫወቱት ኳሱ ለስላሳ ነው ምናምን ግን አሁን በጣም overwhelmingly take over እያደረገ ነው cuz it's not as harsh on the body it's still as competitive social እንትኑን ይፈጥራል create ያደርጋል so you get to still go hang out and ከጓደኞች ጋር ምናምን እኔ በፒክልቦል ጊዜ I was not in the US it was just starting to come up አሁን it has almost taken over yeah አሁንስ ወሳኝ ጌም ነው I was ኦሎምፒክ ላይ ምናምን አለ የለም ኦሎምፒክ ላይ ካልገባ ስናሪዮ ግን በቅርቡ ይገባል cuz people have just been picking it up ከምትገምተው በላይ okay that competitive አይመስልም ብዙ ጊዜ እንደውም professional tennis players retire ሲያደርጉ they go into pickleball እንጀምር let's go 2 3 ሰላም ካንደባ ፖድካስት እንደናችሁ ኮሆስታችን መጥቷል ፕሮሞሽን ተሰጠኝ እንዴ አላወኩም ነበር ቆየ አይደለም የሰጡክ is the audience they love you ታውቃለህ ግን እንደዚህ በጣም ብዙ ሰው እንደሚወድ ጨዋታህን ምናምን ኮሜንት ግን አንበበ ታውቃለህ ፖድካስት ላይ አንደበ ፖድካስት ላይ ነው ግን ያነበቡ ሰዎች ይነግሩኛል እና አስቂኝ ሲሆን እነሱ ክሮፕ አድርገው ይልኩልኛል እንደዚህ የሆነ ምናምን they love you ስለ you have no idea አመሰግናለሁ የራስ ፖድካስት ማጨምር እኔ በጣም ሰነፍ ነኝ እኮ lazy ምን ግን can you imagine እውነት ብትጀምር ስንት ሰው እንደሚሰማ doesn't have to be guest ምናምን እየጠራ መሆን አይጠበቅበትም እንደዚህ it could be you self talking about any interest የሚያደርግ ቶፒኮች አሉ አይደል ወይ ከመጽሐፍ ላይ ሊሆን ይችላል it could be about any astronomy ሊሆን ይችላል you're a curious person interest ያደርግህን ዝም ብለህ ማውራት አንድ ማይክ ይዘህ I think you'll kill it ብለህ ተገምታለህ 100% please ዳክ ጀምርልን አይመስለኝም ግን ደጋግመ አቅርበው በእናትህ ይሄ ሰውዬ ማለት ዩኒቨርሲቲ ሌክቸር መውሰድ ነው ብሎ ጽፏል አንዱ
እና ምንድነው እንደ ሆቢ ብታረጋው አንዳንዴ አርባ የሚጻፉ ኮሜንቶች መነበብ የለባቸውም መሰለኝ ለምን ያው ቢራውን ልግት ያደረገ ስራ አልቋላ እሱን ኮሜንት አንብበው እውነት ከመሰለ እኔ ደግሞ ሞኝ ነኝ ሁሉም ነገር እውነት ይመስለኝና አሁን ፖድካስት ልጀምር እችላለሁ I swear ለሆነ ሰው ይሄ ነገር honestly ግን ምንድነው በጣም ብዙ ሰው ይወደዋል ጨዋታን አንዳንድ ይሄ ከባድ ስኪል ሆኖ ማታቀው ስኪል አለ አይደል you know you have it ግን ሰው ነው የሚነገር ሁሉ ይሄን የምታቀናብረው ነገር effort ያስፈልጋል ግን አንተ you can just hire someone videographer መቅጠር በቃ መታ ስራ ምንድነው በሳምንት አንዴ ትመጣና ትቀርጽና ኤዲት አድርገህ ታስረክበኛል አንተ የሚጠበቅብህ ኮንቴንቱ ማውራት ብቻ ነው ገባ እኛ የሱ አቅም ሳይለን ነው አንድ ጊዜ አጎቴ ትዝ ይለኛል ሙዚቃ በዛና ይሄ እንግዲህ ህብረት ሪት ምናምን በሚባል በነበረበት ጊዜ ነው ቆይቷል እና ሁሉ ሙዚቃ አልጥማለው ምን አፍ ያለው ሁሉ ይስፈን ተባለ እንዴ ያለና ኮሜንት አደረገ እዚህ ጋር disagree hold on ወኋላ አምጣለና ስለዚህ ያወራል እሺ በደረቁ አታስለፍልፈኝሽ ምንድነው መሰለ sponsored ስራው ግን አየው ብዛት እኮ እሱን እኮ ነው የምለው ይሄን ሁሉ ከሰርጀሪ በኋላ ከባድ ነው እውነት ለመናገር በጣም ብዙ ነው ስራው it's a lot of work በጣም ብዙ ነው ስራው እንደዚህ ያለ ናጎት ዲስግሪ ማድረገው መሞከር አለበት የሆነን ታለንት ለማወቅ አይደል እንዴ how would you know ስለዚህ ኤኒ ድምጽ ያለው መስፈን ይችላል ካለ ይሞክረው ባይነኝ እኔ እሱ እኮ አይደለም የገረመን ከዛ ግን ያው ፕሮዲዩሰሮች ምናምኖች አምነው ተቀብለው አወጡት ሰህት no ስንቶቹ እኮ ማይሳካላቸው አሉ ግን እርግጥ ያው ሰሚም ያስፈልገዋል አንድ ጊዜ ሃይ ስኩል ያለው እኔ የቅዱስ ዮሴፍ የራሱ ባንድ አለው እና ከዛ ውስጥ ደግሞ ብዙ ሙዚቀኞች ወጥተዋል notable musicians ማለቴ ነው በኔ ባች የነበሩት አሁን ሸዋንዳኝ ዘፋኝ እሱ my classmate ነበረ into jazz music ምናምን ደግሞ የሄዱ ግሩም መዝሙር ጊታር ይጫወታል የተወሰነ ጊዜ ላይ ምን ማሰብ ጀመርኩ መሰለ እነዚህ በደንብ ሙዚቃ የተዋራቸው ከህፃንነት ጀምሮ ያስተላሰሉት የመጡት ሰዎች የተወሰነ ስቴጅ ጋር መድረስ ስትጀምር appreciate የምታረገው ሙዚቃ ይቀየራል አሁን የሰርግ ሙዚቃ ሪትሙ ድምድም እንድትጨፍር ነው የሚያደርገው ግን it's the same rhythm አይደለ በቃ እንትን ሲሉት ራሱ ስቴጅ ላይ ቦርድ ሆነው ማለት ነው የሆነ ኤሶቴሪክ የሆነ ሙዚቃ አንተ ሰምተው ምንድነው ሙዚቃ ነው ምናምን የማትለው ነገር ግን ለነሱ appreciate ያደርጉታል ይለው ማለት ነው አንድ እንደዚህ በጣም መጽሐፍ ላይ የሚያተኩርም ጓደኛ አለኝ እና ለሱም ብያለሁ አንተ appreciate የምታረገው እኮ ህዝቡ appreciate ሊያረገው የማይችል ነው ብለን ገባይ ዶክተር ህሩይናና ለከነ ሁሉም መሞከር አለበት እሱ ኮንሰፕት ምንድነው መሰለ ቴስት በጣም ኢቮልቭ ያደረገ ይመጣል እኔ አሁን እዚህ ፖድካስት ላይ ሪቪው ማድረግ ጀመርኩኝ books and movies you know vlogs movie gana ብዙ አልተቀየረም still appreciate very classic good ones ግን አንድ ቀን መተ የሆነ ነገር ትልብንና የኒውዮርክ vlog ሰራው እና ለካ ኒውዮርክን እኔ በጣም appreciate ማድረገው እኔ not a lot of people do like it's just New York movie oh my god this is a masterpiece and a perfect day meal Japanese movie እሱን ሪቪው አድርጌው
እኔ I can relate to that movie ገባ በጣም በቃ ነክቶኛል እንዴት ነው ኢሞሽንን ሲነካው አይደለም ሙቪ በጣም አሪፍ የምትወደው ከዛ ሪቪው ሰርቼው ምንድነው የሚያካብደው አንድ ሽማግሌ ሰውዬ ሎንሊ ነው ጀነሬተር ነው ሄዶ ያጸዳል ለሽንት ቤት ምን የሚገርም ነገር አለውና ዘፈን ይወዳል መጽሐፍ ይወዳል ሰውዬው ምንድነው እኛ ገና ፋስት ኤንድ ፊሪየስ ጋር ኮነን የትኛውን ቺክ ጠበሳት የትኛውን አሪፍ መኪና ነዳጋ ሆነን እንትናችን አፕሪሺዬሽናችን ከዛ ልክና እየተቀየረ ይመጣል ቴስት አው ግን at the end of the day አንተ የምትወደውን ነገር ለሰው መናገር ነው ሰው ይደዳው ይየው የጊዜ ጉዳይ ነው ገብቷል አይደለ ያንተን እንትን ነው ሪፍሌክት የምታረገው ፊልምም መጽሐፍም vlogም anything that interests you ቢኒያም የሚያረጋው አንድ ቢኒያም ነው አይደለ ያለው ያንን ነገር ሪፍሌክት አደርጋለሁ ኮንቴንት ላይ የሚያየው ሰው ያየዋል ለማያየው ሰው ደግሞ እንትን ይሏል እንደማይሰራ ቃለው አንዳንዱ ፖስት ሳደርገው I know you know ምንድነው እንደዚህ የሚያካብድ አሁን ከትላንት ወደ አንድ ጓደኛዬ መጥቶ ነበር ስለ ሜንታል ሄልዝ እያወራ ነበር bipolar diagnosed ነበረ for 17 years በጣም ብዙ ነገር ነው ያሳለፈው he was a porn addict ነበረ በጣም substance ይጠቀም ነበር all kinds of substance ስለሱ መጥቶ he was trying to teach people ግን ኮሜንቱ ላይ ስትገባ mental health is a luxury ኢትዮጵያ ውስጥ ብሎ ኮሜንት አድርጓል ገና ፖስት ከመደረጉ የሁሉ ችግር እያለ እዛ ድረስ ምን አስከሄደ ነው ይመስላል አይገርምም ምን ትለዋል ገብቷል ልጁ መጽሐፍ ጽፏል ማይንዲንግ ዘ ማይንድ ሚል በጣም ኢንስፓየር የሚያደርግ ሰው ነው ህይወቱ እንዴት እንደቀየረ በደንብ ማቀው ጓደኛ ነው ኦኬ እና ለኔ ማይ ጋድ this going hit ይሄ በቃ በጣም ቫይራል የሚወጣ ቪዲዮ ነው ምናምን ብዬ ነው ፖስት ያደረኩት ለሰው ግን ከዛ አንድ ቲክቶከር አምጥተህ ግን አንድ የሚሳደብ ቲክቶከር አምጥተህ ቁጭ ብታረግለት ስለዚህ የቱጋ ነው እንትኑ አይገባህም ዞሮ አንተ የምትወደው ግማሹ አንተንም ብሌም ሊያስደርግህ ነው ማለት ነው እንዴት ባለፈው ጊዜ እዚህ መጥቼ ቆይ ፖድካስቱ እንዲሰማ ከፈለክ አንድ ኮንትሮቨርሻል ነገር ልበል ብዬ የሆነ ነገር አልኩና ኤዲት አርጋ ወጣው ስለዚህ እሱ ወጣት ነበረበት እሱ ምንድነው መሰለህ ቲክቶከሩ መጥቶ እንደሚሳደበው ማለት ነው ቲክቶከሩ ምን ነው ኮንትሮቨርሲ ካጠመርክበት አንተ እንዲሰማልህ ብቻ ነው የምትፈልገው ግን ያው ጣል ታረግበታለህ ኮንትሮቨርሻል ነገር አውቀው ኮንትሮቨርሲ የሚፈጥሩ ብዙ አሉ እንዴ at the end of the day ያው financial reward ከሆነ ጎል necessarily መልእክት የምትልከው ምናምን ትክክለኛ መልእክት መሆን አይጠበቅበትም ብዙ ሰው እንዲያይልህ ብቻ መፈለግ ነው ሌላው ደግሞ ይሄንኑ ኢንፎርሜሽን ጓደኛ ያቀረበውን ኢንፎርሜሽን አጣፍጦ ከዚህ በላይ ሊያቀርበው ይችላል የሚለው እሱ ስኪል ነው አዎ እና ከዚህ በፊት ማንዴ ላንተ መሰለኝ የነገርኩትና እኔ generally በህይወቴ ውስጥ ብዙ የሚሰማኝ ሰው የለም really አንደኛው የሚሰማኝ ሰው ግን ያው ወላጆች አሉ ከአባቴ ጋር hang out ሳረጋ አንዴ ያለኝ ትዝ ስለሚለኝ ነው እሱም እንደዚህ ለምን አጽፋቸው ምናምን እነዚህን ነገሮች እንደዚህ ያሉህን አስተያየቶች ኦፒኒየንስ ሐሳቦች ምናምን ብሎኛለኝና ምን ደሞ አሁን ጸሐፊ ጠፋና ነው ኦሬዲ ቦታው ክራውድድ ሆኗል ምናምን ብየው መልስ ሰጠሁት እና አይ ይኸውልህ ፍየል እኮ ቅጠል እንደምትበላ ሁላችንም እናውቃለን ግን ሌላኛው ደግሞ ሲነግረን ፍየል ከመድረሷ ቅጠል መበጠሷ ይልህና ሁሉም የሚሰማው ይሄኛውን ነው እንዴት አድርገህ ፕሬዘንት አደረከው ነው ስቶሪ ቴሊንግ የራሱ ስኪል አለው ስለዚህ ፕሬዘንት የሚያደርገው ሰው the same information እንግዲህ ጸሐፊም ፕሬዘንተርም ሙቪ ሜከርም ምናምንም እንዴት አጣፍጬ ሰው አይኑን ሳይነቅል ሰጣዋለሁ ዩቲዩብ ምናምን እነዚህ ሁሉ በስልክ ላይ እንትን ያረጋሉ አይደለ አይንህ ዞር ብሏል the camera you know the camera watches you አይደለ አይንህ ዞር ብሏል አላለሙ የሚለውን እንኳን ምን ያህል attention ግን የት ነው ምኖረው የሚለው በጣም ትልቅ ቦታ አለው
ከምሬ ነው ማለት ለምን እንደሆነ ታውቃለህ ኢትዮጵያ ውስጥ ስትኖር የሀፍት ሶሳይቲውን ማጥናት መቻል አለብህ ህብረተሰቡ ምንድነው የሚወደው እኔ ትንሽ እንትን ብያለሁ ወይ ስለ psychedelic አሁን በጣም ባለፈው አወራን that's my interest people they care less about psychedelic ገብቷል አይደለ ሌላ ከጫት ነው ግን መጀመሪያ ያለብህ በማይንድን አፌክት አገር ውስጥ ያለው ከጫት ጀምረ ከዛ ወደዛ ከጫት ጋር more relate ያደርጋል ሰው ገባ እና የኔ ችግር እሱ ነው ይገባኛል ግን 1% ለምን አይሆንም እኔን appreciate የሚያደርገኝ የኔን content የሚወደው እሱ ካየልኝ to be honest ለብሩ አይደለም ብሩ ሁሉም ያውቀዋል ዩቲዩብ ብር ኢትዮጵያ ውስጥ ያው ፓርትነርሺፕ ስለሌለ ማስታወቂያ ስለማይኖር በጣም ትንሽ ነው ክፍያው ኢንፍሉዌንስ ማድረግ ከፈለክስ ለምሳሌ ማይንድ ለመቀየር ባህሪ ለመቀየር ህብረተሰቡ ውስጥ የምታየው የማይስማማ ነገሮች ካሉ ቆይ እስቲ እኔ ትንሽ እንትን አድርጌ ልቀይራቸው የምትል ከሆነ የምታቀርበው ነገር ለብዙ ሰው ቢደርስ ቢሰማ ከዛ ደግሞ ቢያምኑበት ነው አይደለ ስለዚህ ገንዘቡ እንኳን ቢቀር ኢንፍሉዌንሰር ለመሆን ከፈለክ influencer ለመሆን you do modeling yes 1% ብቻ እንዲያው አትፈልግም I know ሌላው ቢቀጥርህም I do for the money በጣም ይለያያል hold on ምንድነው ስታስበው አንተን እንደ ኢንፍሉዌንሰር እየተጠቀሙ ነው ስንት የአዲስ አበባ ሰው ነው እንዳንተ አይነት ሰውነት ያለው ያ ልብስ አርጎት ላያምርበት ይችላል ግን you're influencing የሴቶቹም ሞዴልስ ሄደ እነሱ እንደ መስቀያ ብቻ ናቸው እና ለምንድነው ፋሽንን የጠቀስኩት ፋሽን ገና በፊት ነቄ ብለዋል ቆይ we are the influencers ትክክል አንተ you know ከ5 አመት በኋላ የምናረገው ፋሽን አሁን this year የተጠነሰሰ ነው አይደለ ግን ሰው ከዛም አንዳንዴ ነው በደንብ የምትለው ገብቶኛል ግን ከሶሳይቲ ተወጣለ ማለት ለምሳሌ እኔ even on ስለ ፋሽን ላወራል በጣም ቪንቴጅ የሆነ ፒስ ወዳለሁ okay it could be a vintage t-shirt አሁን አንድ t-shirt አለኝ የኪስ ባንድ ነው ብዙ ያውቀዋል ቪዲዮ ሰርችበታል የኪስ ባንድ t-shirቱ ብቻ 35 አመቱ ነው ዲትሮይት ውስጥ ኬስ እነዚህ ጥቁር ነጭ የሚቀባቡት የነሱ ዲትሮይት ውስጥ ቱር ነበራቸው የዛን ቪንቴጅ የምትላቸው በኔ ጊዜ የነበሩት የሚገርም እኮ ነው እሺ ብቻ ሊሆንልኝ ነው ፒስ 35 አመቱ ምናምን ስለሆነ ቲሸርቱ አረኩትና አንድ ጓደኛዬ እሱ ማድር ነው አየው ይሄ ፒስ ምናምን ዘመድ እኮ ሰጥቶኝ ነው it's been 35 years እዛ ቱር ሲደረግ ሄዳ ምናምን አይታው ይሄንን ኮንሰርት ከዛ በኋላ ነው እኔ ቲሸርቱን ደግሞ ሲጆ ምናምን አየው ስቶሪ ይናገራል ምናምን አየውና አርጅቷ ቲሸርቱ አሁን ማን ያውቀዋል አንተ እኮ ለምታውቀው አለኝ you know I do it for me society ማይቀበል ነገሮች አሉ ኢንፍሉዌንስ ላርግ ራሱ ብለ ሶሳይቲ እንዴት ልበልክ ትንሽ አድቫንስ መሆን በለው የራስን ቴስት በለው አለመቀበል ነገር አለ ብዙ ነገሮች ላይ አጥቷል ኮንቴንቱ ላይ አሁን እዚህ ላይ እኔ አፎከስ ኦን ኮንቴንት ኳሊቲው ላይ ምናምን ብዙ እንትን አይደለም ምክንያቱም ቁጭ ብለ ቲቪ እንደ ቲቪ ዶክተር ግርማን አንድ ፖድካስት እንደዚህ መታየው ነገር አይደለም you just play 3 ሰዓት 4 ሰዓት ነው የምናወራው 4 ሰዓት ሙሉ ቁጭ ብለ አትሰማው ስለዚህ አውዲዮ ፍላፊዎች መሆናችንንም እየተናገርክ ነው እሺ አውዲዮ ላይ ነው ፎከስ የምታረጋው ሌላው በቃ ኮንቴንቱ ነው ወማረ ኮንቴንቱ አሪፍ ከሆነ ብዙ ሰው ይሰማዋል ብዬ ነው ማምነው ግን ኳሊቲ ደግሞ በጣም ብዙ ሰው ያያል ኳሊቲው ደግሞ በቃ በጣም 4K HD ምናምን በሆነ ካሜራ መቀረጽ አለበት ምናምን የሚሉ ደግሞ አሉ እንደ ኢንተርቪው ደግሞ አድርገው ዶክተር ግርማን ጥያቄ ጠይቀልን እስቲ እነን እሺ ዶክተር ግርማ እንዴት ነው ምናምን ፎርማል የሆነ ኢንተርቪው እኔ ላወራ ነው የጠራውክ ገብቷል ዳስራም ጎን ፎር እኔም አልመጣም ከምር አልመጣም I know ገባ ስለዚህ አንዳንዴ በቃ ይሁን ብለ በራስ ማድረግ ነው anyways ብዙ ስለ ኮንቴንት አወራን welcome back ስለመጣው ደስ ብሎኛል አንድ እንትን ቦ ብሩሜል የሚባል ስም ሰምተህ አታውቂ ይሆናል ወይም ቡ BEAU እንደ ፍሬንች
በኋላ ያው ጉግል ታደርገዋለህ ቡ በርሜል basically ሱፍ የሚባለው ልብስ ያስጀመረው እሱ ነው and the word boo oh that's my boo she's coming here and really? boo it comes from him cuz በቃ debonair የነበረ ማለት ነው 17 ምናምን ላይ but you can imagine ሱፍ ፒስ መሆን አለበት ምናምን ብሎ ሲጀምረው how out of the society ከህብረተሰቡ ጋር ምንም የማይገናኝ እንደሆነ ግን ያ ሰው በቃ ለየት ያለ ነው የራሱን እንትን ብሎ ነው ከዚህ በፊት እንከተለው ነበር አሁንም እንከተለው ብለ ኢንፍሉዌንሰር ከሆነ በኋላ ማለት ነው ሲቀይረውም ለመጥፎም ይሁን ለደግ የሚበጀውንም ሳታውቅ ትከተላለህ እና አው በህብረተሰቡ አንዳንዴ ላይሰማ ይችላል ግን ብቻ ወይ አቀራረቡን ወይ ስቶሪውን ኢንትረስቲንግ ታረጋዋለህ እኔ ስቶሪውን ያው መቼስ ሰው ታሪክ የሚናገር እንስሳ ነው ሌላው በሙሉ እንስሳ እንግዲህ አናውቅም ግን ታሪክ የሚናገረው እኛ ግን በጣም ነው በታሪክ ኢንፍሉዌንስድ የምንሆነው አይደለ ጥሩ ታሪክ መናገር ከቻልክ እንደ ሂትለርም ላይ ተሰቀላለህ ማለት ሰው ያወጣል ብቻ አሪፍ ተናጋሪ ሁን አሪፍ ታሪክ መስማት የሚወድ እንስሳ ነን ትክክል ታሪኩን አሪፍ ነው አሪፍ አይደለም ወይ አንዳንዴ እኔ አሪፍ እምለው አሪፍ ራሱ እንግዲህ አንድ የጓደኛ ያባታሉ ምንድነው ይሄ አሪፍ የሚለውን ቃል የምትጠቀሙት የአረብ ቃል እኮ ነው የአማርኛ አይደለም አሽ ይገባኛል አሪፍ እምለው ግን እኔ ሰው በጉጉት ሊሰማው ይችላል ወይ ማለት ነው ስለዚህ አንዳንዴ ሾኪንግ ሊሆንም ይችላል ትክክል አሁን እዚህ ጋር ስታወራት እዚያ ላይ ምንድነው ሴፒየንስ መጽሐፉ ላይ በጣም ወደ መጽሐፍ ስለሆነ ነው ለማነሳው ስቶሪ ቴሊንግ እንዴት ሂዩማኒቲ እንደቀየረ ያወራል ካምፕፋየር ያደርጉና that's how storytelling ከበሰርተው ያው እንትን ጋርኮ የሆነ ነብር ነበረ እንትናን በልቶት እንደዚህ ነው ወደኛ ይመጣል አንደኛ ኢንፎርሜሽን ኤክስቼንጅ መታረጋው ሁለተኛ ትምርቱንም እና መጀመሪያ ፋየር እንዴት ሶሳይቲ እንደቀየረ ነው ሰው ማምሸት ጀመረ አኒማውን እንትን ማባረር ጀመረ ቱልስ መስራት ጀመረ ሚዮጋ ምናምን ከዛ በኋላ ደግሞ ስቶሪ ቴሊንግ እንዴት ሂዩማኒቲን እንደቀየረ ያወራል ቁጭ ብለው this is storytelling እኮ form of storytelling የሰው ልጅ ምን ያህል storytelling እንደሚወድ እንዴት ኢንስፓየር እንደሚያደርገው ስኪሉ pretty much cinema በለው cinema is a form of storytelling አይደለ ልክ እንደዛ ነው ስፕሬድ ያደርገው ብሎ ነው የሚያወራውና በጣም ፓወርፉል ነው በዛ ጊዜ የነበሩ ደግሞ ያው ተረት ማለት ነው እንዴት አጣፍጦ እንደሚያወሩልህ እንደዚህ ነበር አንዳንድ ሰው so gifted storytelling እንዳንተ አይነት ሰው ማለት ነው ሳይጠር ስኪሉ አለው እኔ አንዳንድ አስተማሪዎች ነበሩኝ የህክምና ትምህርት በጣም ችክ የሚል ትምህርት እንደው በቃ ይሄ በዚህ በኩል ስታፊሎኮከስ ኦሬስ አለ በቃ ቋንቋው ከላቲን ነው ከምናምን ናላህን የሚያዞር አይነት እንትን ነው አይደለ ችክ ከማለቱ የተነሳ እንግዲህ ብዙ ቦታ እንዴት እንደሚማሩት አላቅም ግን ይሄ እንግዲህ ከ30 አመት በፊት የተማርኩት ትምህርት ግን ለምን እንዳረሳሁት አሁን ስነግር ይገባል ስለ ምናልባት obstetrics and gynecology የሴት እንትን እየተማርን ይመስለኛል እሺ በትንሽ ግሩፕ አድርገን 6-7 ሆነን እያንዳንዶችም ፕሮፌሰሮች አሉን የኛ ፕሮፌሰር ራሷ የ33 የ34 አመት ሴት ናት ቆንጆዬ ሴት ዶክተር ስሟራ ትዝ አይለኝ ከዛ ስንቶቻችሁ ቢራ ተጣጣላችሁ አሉ ሁላችንም አነሳን ጉድ ስንቶቻችሁ ገርልፍሬንዶች አላችሁ ፊው ባስ ጃነስና ተስሟቸው አላችሁ አለችን ሳቅን እንዴት ገርልፍሬንድ እንዴት አትሳብም ምናምን አፏ ላይ ብቻ ነው የምትስሟት አለች ያ ምናልባት ለሀበሻ ኦዲየንስ ያስደነግጥ ይሆናል ይሄ ኒውዮርክ ውስጥ ነው we said no ያው ወደ ታችም ተወርዳላችሁ ወይ ነው አሁን ይሄ ከሜዲካል ትምህርት ጋር ምን ያገናኘዋል ብለ ታስብ ይሆናል አለች ኦኬ
ቢራ ሲጠመቅ ግን እኮ ቢራ እኮ ይስት አለው ይስቱ ደግሞ የሞት አይደለም ሁላችንም ከዛ well እኛ ቻፕተሩን አንብበን ነው የመጣ ነው ስለ ይስት ኢንፌክሽን ልታወራ ግን we were all like whoa okay medical ታካሚዎች ነን ምናልባት ያው ቀደም እንዳልኩት አርብ ጠብቀህ ነው እንግዲህ ደውለን እንገናኝ ምናምን የምትለው ወጣ ቢራ ምናምን ተጣጣለህ ማታ ምናልባት አብረህ ታመሽና አብረህ ታድር ይሆናል ካፍ ሌላ ብዙ ነገር ትስም ይሆናል next week girlfriend oh no ዛሬ yeast infection አለብኝ ስትል አስበህበታል ወይ ነው እኛን የምታስተምረን ግን ምንድነው ሐኪም ሆናችሁ በተከታታይ yeast infection ይዟት የሚመጣ ሴት ካለች ይሄን ሁሉ ማጣራት አለብን ነው እኔ ኦብስቴትሪክ ውስጥ አልገባውም ጋይነኮሊ ይሄ ታሪክ ግን ትዝ ይለኛል you see how interesting this story is that ረሳው አድርጋለ እንጂ she could say okay የይስቱን ስምንትን ብላ ማለት ነው this type of yeast ምናምን አልበ candida albicans ምና ትተኛለ and then ይሄው 30 ምናምን I just go that is an interesting way of storytelling ታለንት አለ ከሌላም ሰምታው ሊሆን ይችላል ግን እኔ ምንም ታለንት የለኝም ምክንያቱም እንዲህ አይነት ሰዎች ነበሩን አስተማሪዎቻችን እንደ ተረተረተ እንዲህ ብለ ሰምተ ምናምን የዛን አይነት እንትን መሆን አይጠበቅብህም at some point you're curious so መሆን አይጠበቅብህም storytelling እንደማድነቅ ነገሮችን find out ለማድረግ ከባርለ ምክንያቱም storytelling ከኢንፎርሜሽን ጋር ይገናኛል ኢንፎርሜሽኑን ከሆነ ቦታ መውሰድ አለብህ ከመጽሐፍ ሊሆን ይችላል ከዶክመንተሪ ከሰው እንደዚህ ገባ ፖድካስት ራሱ ለማዳመጥ እኮ curious መሆን አለብህ የሚነገረው ስቶሪ ራስ አንተ ልታያይዘው የምትችለው ምክንያቱም ስቶሪው 2 3 4 5 አይነት ነገር ሊጠቅስ ይችላል ከዚህ ቶፒክ ከዛ ቶፒክ ምናምን ዘሎ ትንሽ curious ሆነ ያንንም ይሄንንም ምናምን ትንሽ አንተ ወቀቱ ከሌለ ያው ችክ ማለቱ አይቀርም ስለዚህ አንዳንዴ ያው ነጋሪው ታሪኩን የሚናገረውም ሰው ቆይስቲ የሚሰማኝ ሰው ይሄንን ላያቅ ይችላል ብሎ ወደ ኋላ መለስ ብሎ ከዛ መጀመር ይኖርበታል ቆይስቲ ይሄ ነገር አለ እና አንተ በጣም curious ሆነ ከየት ነው ገብቷል አንድ ሰው አሁን naturally curious ያለው ሰው አለ ለማወቅ ስትጥር ነው አይደለ ለምሳሌ የሆነ ነገር አሁን ቀደም የነገርከኝ እንዴት እንደሚሰራ ከቢ ሂስትሪ ዙር በደሞ ትንሽ ደሞ ዳብረ አልጎ ደሞ ስለ አስትሮኖሚ አሁን እኔ ኒል ዲግራሲ ሳየው በጣም ኢንትረስት የሚያደርገኝ the way he tells the story astronomy ቀለል አድርጎ ነው የሚያወራል ገብቷል አይወሳስበው እና ታዳምጠዋል ሌላ ደሞ አስትሮኖመር ደሞ ስትሄድ oh my god like ቸካለ በቃ ለቀየረው መተላው how you presented በጣም እንትን አለውና ያንተ curiosity ከየት ነው የመጣው you're very curious እኔ እንደሚመስለኝ የሰው ልጅ በተፈጥሮ curious ነው ከዛ በኋላ እኛንን ፕሩንም እናረጋው እንደመኮትኮቻ አንተ እሱን ተው አንተ እሱን አቁም አንተ እሱን አትንካ ስታድግ ማለት ነው እንጂ የህፃንን ነገር ካየው የሁሉም ህፃን ማለት ነው ኢንፎርሜሽን የምትሰበስብ ማሽን ሌላ ምንም አይደለም ምናልባት ያው እኛም ትንሽ እንደ ድመት ትንሽ ቀስ ብሎ ነው አይናችን የሚከፈት አይደለ በጣም ህፃናትን ካየ ብዙ ጊዜ ግን ከጆሮ ስንት አይነት ድምጽ ሰማለህ ቅጠሉ እዚህ ጋር ይላል ምናምን ለጊዜው ተነስተከናት እጅ መሄደ ልትዳስሰው አትችልም ግን ድምጽ አለ ወደዛ ትዞራለህ ከዛ አባት እናት ወንድም ይመጡና ማሙሽ ይልሃል ዞር ትላለህ ታያለህ ምናምን ትንሽ ዳዴ ማለት ሲጀምር ግን ምንድነው ህፃናት የሚያረጉት ዳዴ ትነካለህ ትቀምሰዋለህ አፈርም ከሆነ curiosity ማለት ይሄ ነው አይደል ይሄ curiosity ምን ያህሉ አሳዳጊ ወላጅ ምናምን ምን ያህሉ እሺ አድርግ ይያለ በጥሩ መንገድ ያሳያል ወይንስ ይከረክመዋል ነው በዛ በኋላ አብዛኛው አበሻ ይከረክመዋል ደሞሱ ምን ብለን የት ልደርስ ነው የምታቀው የት ልደርስ ነው የምታጠነው ሴት ልጅ ኳስ አይመታም ግቢ ባህላችን ይሄ ነው
ስለዚህ እኛ በጣም ኪዩሪዮሲቲን እንትን እንላለን እና እኔ ለወላጆቼ እነን ለአጎቴ በጣም እንትን ክሬዲት መስጠት ያለብኝ ይመስለኛል ምክንያቱም በቃ በመጠየቅ በጉጉት በመናምን እንድናድግ ነው ያደረጉት ሁሉንም ነገር ጠይቁን ባል ነበር ሁሉንም ነገር ባይመልሱልንም ማለት ነው ምክንያቱም በጣም ጠይቅ ነበር ኖ እኔ ደደብ ነበርኩ እኔ ግን 8-9 አመታችን ሆነው this እንግዲህ in the 1980s ወንድሜ መኪና ውስጥ የመዳወና ዘፈን ይዘፈናል እናቴ ናት የምትነዳው መኪና like a virgin ነው ማሚ ቨርጂን ምንድነው ትስቃለች ድንግል ምንድነው ቨርጂን እንዴ ቨርጂን ምንድነው ድንግል ያቀጠይቆ አይባልም ያ ትምህርት ቤት ሄደህ ትጠይቃለህ ሌላው ያው ከታላቅ ወንድሙ ምናምን የሰማውን ይነግራል ቨርጂን እኮ ማለት እንዲኮ ነው ምናምን ከዛ የሚበጠስ ነገር ምንድነው ክር ነው እንዴ ትላለህ የማን ኢንፎርሜሽን ይነገራል አይደል እኛም እንደዛ ነበር ያደግነው እኔ በደንብ ነው ማስተዋወሰው ልጅ በመንደር የሚወለደው ቢስጠይቅ but like I remember like it was yesterday ማመን ስጠይቃት አባትን ጠይቀው አባትን ስጠይቃት ማመን ጠይቀው ምናምን በላይ ብቻ እንዴ ጫቱ ባላል እና you know ሁለት ማስተዋወሳቸው በጣም ኪዩሪየስ የሆንኩባቸው ጊዜዎች አሉ ሁለተኛ አያቴ ቤት ሄጄ የአያቴ ጎረቤት ሞቱ እና ለቅሶ ነው ከዛ ያው እኛ በጣም ጻንን መኝታ ቤት ውስጥ ሆኖ ተብለን ሞተው እኮ ነው አባዬ ነው የሚባሉት ምንድነው መሞት አይስ ወርቲ በቃ አይመጡም ካሁን በኋላ እኮ በቃ what በደንብ አልጋው ላይ ተኝቼ አይስ where do you I think I found out late about death ሊሆን ይችላል አላውቅም እንዴት አስተውሶ ይችላል ገባ ያኔ ከህፃን ልጅን ከነዚህ አይነት ነገር ጠብቁ ምናምን የሚባለው ከኔ ይበልጥ ወንድሜ በጣም ኪዩሪየስ ነበረ እኔ በጣም ደደበ አላነብም ነበረ ምን ያህል ወላጆቼ እንዳሰቃየዋቸው አንዴ ነገር ይሆናል look how you turned out to be ስንተኛ 4-5ኛ ክፍል ሆኜ ይሆናል ፈተና ላይ መልስ ያው አጥቁረን መልሰን አባቴ ማታ ገብቶ እስቲ ፈተናውን ሊዮ ብሎ ያነበበ ማለት ነው አንደኛው ጥያቄ ምንድነው የሚለው ከኢትዮጵያ ጀምሮ በሱዳን አቋርጦ ግብጽ የሚገባው ወንዝ ምን ይባላል የሚለው ለማቆ ወንዝትን ቀበና በየሻለውና እንደዚህ ደሞኮ እንደማያስጠኑን ነገር አይደለም ያው እንትን ብሎ አለፈው አባቴ ታለ አንዳንዴ ሶሻል ሚዲያ ላይ ተታቃለ በጣም ነው የምደነግጠው አፍሪካን እንደ ካንትሪ ሲጠሩ ላይክ አሜሪካ ጋር ይሄዱ ይጠይቋቸዋል name a country in Africa is a country but አንዳንዴ oh my god what's the biggest city in the world ሚጠሩት ሌላ especially Americans እኛ እንደውም እንሻላለን የሚገምተው እውነት ወይ ተመርጣት ሆናለች ያቺ ኮንቴንት ይወጣች ተመርጦ እንደሆነም አንድ ጊዜ ወይዘሪት ብርቱካን ያጫወተችኝ ታሪክ ልንገር ወይዘሪት ብርቱካን ሚደቅሳ ኦኬ የምርጫ ቦርድና ላይ ነበረችበት ጊዜ እና እንደዚሁ የማይሆን ነገር ብዬ ነው ይመስልሃል አለችኝ ይኮ ማለት ኢትዮጵያ እንደዚህ ሆኖ በዚህ ገብቶ የኛ ሰዎች እንደዚህ ሆኖ ምናምን የሰማችና ቆይስቲ ስማኛ አንድ ታሪክ አለችኝ በጣም የሰከነች ሰው ስለሆነች አንዳንዴ በቃ እንደዚህ አስተያየቷ ይገባል ምን አይነት ታሪክ ልትነግረኝ ነው ብዬ እኛ የሆነ ክልል ሄደን በና የሚባሉ ህዝቦች ያሉበት ክልል ነው እና ዛይደን መጀመሪያ ስለምርጫም ስለምንም ማስተዋወቅ አለብህ ምን እንደሆነ ራሱ እና እዛ ማስተዋወቅ ንግግሩ ላይ እንግዲህ ኢትዮጵያ ውስጥ ካሉት ችግሮች እንደዚህ ስለሆኑ ምናምን ብለው ኦፊሻል የሆነ ንግግር ያደርጋሉ አንዱ ሽማግሌ እጃቸውን አወጡና እኔ እንደው ሁሉ ያላችሁስ ነገር ተስማምቶኛል ስለ ኢትዮጵያም ስለ ያልገባኝ ነገር ግን
እቺ ኢትዮጵያ የምትባለው ሀገር ምን ያህል ድሃ ብትሆን ነው እኛ ራሳችን ከዚህ በፊት 1 3 4 የረድተናታል እኮ እርዷት ተብለን እና ጥቂት ነን ወይ? አዎ ጥቂት ነን ማለት ለአብዛኛው ኢትዮጵያዊ ለምንለው ማለት ነው። ኢትዮጵያዊ ማለት ይሄ ያው አርቲፊሻል መስመር አስመረ እኮ ነው አይደለ እንዴ? ትክክል። እና ወጣ ብለ ለሌላው ሰው ግን ህይወቱ በቃ ዛች ባለችው በ10 ኪሎ ሜትር በ20 ኪሎ ሜትር የተወሰነ ነው። ያንተ ሌላው ሀገር እንተ ማወቅ የለበትም ለህይወቱ አይደለ? በሱ ረገድ ስታስበው እኔም አሜሪካ ከሄድኩ በኋላ እንደተረዳሁት ምንም አያስፈልጋቸውም ነበር ስለሌላው ዓለም ማወቅ። ምክንያቱም አሜሪካ ውስጥ ሃይ ስኩል ሳትጨርስ በ1960ዎቹ 1970ዎቹ ብትወጣ ሜካኒክ ሆነ ብትቀጠር ቀጥታ ሚድል ክላስ ወይ አፐር ሚድል ክላስ ውስጥ ነው የምትገባው። ስለሌላው ዓለም ማወቅ የለብህም ያንተን ኑሮ በምትፈልገው አይነት ለማካሄድ እኔ እንኳን ባልማር ልጄ ይማር ልጄን ኮሌጅ ለመላክ የሚበቃ ገንዘብ አለኝ ወይ ለማለት ሚድል ክላስ ለመግባት ኤኒ ታይፕ ኦፍ ስራ ሃይ ስኩል ሳጨርስ ያደርስህ ነበር። እኛ እንደዛ መድረስ አንችልም ነበር። እኛ ከደሃ ሀገር ነው የመጣ ነው። አንተ ሪሊ ሰክሲድ ለማድረግ ከፈለክ ስለ ዓለም ትንሽ ማወቅ አለብህ። እና ዩኒቨርሲቲ ራሱ አጎቴ የገባ ጊዜ ለምንድነው አሁን ይሄ እዚህ ጋር ዳይሌክቲክ ማቴሪያሊዝም የሚሉት ምናምን በሶሻሊዝም ጊዜ የሚማሩት ነገር ሰው መሆን በቂ አይደለም የተሟላ ሰው መሆን አለብህ ይለኝ ነበር። እና ዩኒቨርሲቲ ምናምንም እሱ ስለነበረ እነዚህ ግን የተሟላ ሰው መሆን ያለባቸው አሁን ኮምፒት ለማድረግ ነው። አዎ ግን ኪዩሪዮሲቲ የሚመጣው ህይወትን ፕሮግረስ ለማድረግ ወይ የተሻለ ኢንካም ብቻ ለማድረግ አይደለም ብዬ ነው የማምነው። ገባ? ስለሆነ አንድ ቶፒክ ማወቅ የምትፈልገው ምንም ህይወት ላይ ምንም የሚጨምረው ነገር አይኖርም። አንዳንድ እንትኖች you just curious እንደ ሰው ማወቅ ትፈልጋለህ እንዴት እንደሚሰራ። ለምሳሌ ኢንጂነሪንግ የሆነ ዶክመንተሪ ብታይ ህይወት ላይ ምን ይቀይራል? አሁን ሪሰንትሊ ምን ዶክመንተሪ አዩ መሰለክ የፓትሪክ የኮንጎ ሉሙምባ የሱን ዶክመንተሪ ሳውንድ ትራክ ምናምን የሚል አንድ ቤልጂየማዊ የሰራው ዶክመንተሪ ልክላለሁ you need to watch it። እና እንዴት አድርገው ጃዝን የጃዝ ፕሌየሮችን አምጥተው እንዴት መጨረሻ ላይ እንዳስገደሉት ነው የሚያሳየውና ስትጨርሰው it adds nothing to your life ግን you're just a curious person የሆነ ደስ የሚል ነገር አለ። ኮንጎ እንደዚህ ነበረ ናቹራል ሪሶርስ ዩራኒየም ታይታኒየም ኮባልት ምናምን የነበረበት ሀገር ነው ያለ አሁንም ያለው ሀገር ነው። እኛም ኃይሉ ቢኖረን ከኮንጎ መስረቃችን አይቀርም። ያናል ሩዋንዳ ተባጠሱ ምናምን አሁን ሰላም ሆነ ከኮንጎ ይሰርቃሉ። ኮንጎ ያለውን ያህል ሀብት ዓለም ውስጥ ሌላው ዓለም ያለው አይመስለኝም። ስለዚህ ዓለም ሁሉ የሚፈልጋት ኮንጎን ለኮንጎሊዞቹ ተሰስተው አንድም የለም ኮንጎሊዞ ይባጠሱ ነው። እኛ እስከ ሰረቅና ድረስና እኛም ራቅ ብላብን ነው እንጂ ግን ምናልባት ይሄ ራሱ የኔ ይሄ አስተያየት የመጣው ስለ ሰው ልጅ ቢሄቪየር ስለ ሰው ልጅ እንዴት አክት እንደሚያደርግ የሆነ ሲኒካል የሆነ አቲቲዩድ እንዳለኝ ያስታውቃል አይደለ? የሰው ልጅ ማለት ያው በሙሉ አትስራ የተባለውን ኃጢያት የሚሰራ ሰው ነው። አትስራ የተባለው አይዲያሊ እንደዛ ብንሆን ደስ ይለናል ነው። ግን ከሂስትሪ ካየው ስታድግ ካየው አሁን አዋቂ የሚባለው እድሜ ላይ ደርሰ ስታየው ማለት ኪዩሪዮሲቲ ኖሮ ካየው ምንም ነገር ላይ ቀርሚ እንዴ ለምን አትሰረቅም ኮንጎ አልኩኝ እንደ ትንሽ ነገር አድርጌ ሀገር ሆኗል። ግን ያንን ነገር ሌላውስ ሀገር ያልተሰረቃለ እንዴ? አንዳንዴ እኮ አገሮች የሚጸልዩት እኛ ሀገር ዘይት ባልተገኘ ይያሉ ነው። ዘይት ቤንዚን ባልተገኘ ዘይት ቤንዚን አግኝቶ ያልቶ እንዴ ማለት ኃይል ቢኖር እሺ ኃይል ከሌለ ግን አይ ባይገኝ ይሻላል አለዚያ ተገዢ ነው የምትሆነው ማለት መተው ቀጥቀጠው ምናምን
ምክንያቱም ቤልጂየም pretty much እኮ ሙሉ የተገነባቸው በሱ ናቹራል ሪሶርስ ናፖሊዮን ሰከንድ የሚሉት ረበር እንትን ካላመጣ አለ ዶክመንተሪ ቢቢሲ ሰራው የህፃናት ሁሉ ቪዲዮ ላይ አለ they say አንዳንዶቹ እንደውም ከሂትለር ይብሳል ይላሉ የሱ እንትን የሚሉም ስፔኩሌሽን አለ አላቅም ማለት አሁን እኮ በምንድን ነው የምናነጻጽረው የሚለውን አንዳንዴ ይከብዳል ምን ያህል አሰቃቂ የምንለውን ነገር በሰሩት ነው ምን ያህል ሰውን በገደሉት ነው ምን ያህል እንግዲህ የኮሎናይዘር ጥሩ የሚባል የለም መቼስ አይደለ ትክክል እንደው ብለን አንገምትም እሺ ወይም አትሊስት እንትን አይደለም devastating ኮሎኒያሊዝም ጥሩ ሊሆን አይችልም ኮሎኒያሊዝም ጥሩ ሊሆን አይችልም ግን እስቲ አወዳድረው ተብለ ቤልጂየም እና ጣሊያን ቢሉ ያ በጨፈጨፈው ነው አምጣ ጣሊያን ሰላሜና እንትን አስተማረን እንጂ እንበላ ትላለ በጣም እነሱም ያው ኤርትራ ሁሉ ገብተው ለማንንም ኤርትራዊ ከአራተኛ ክፍል በላይ መማር አይቻልም ምናምን ብለው ደንግገዋል ቤልጂየም የተደረገውን ግን ስታይ ኮንጎ ውስጥ የተደረገው በቃ so sad so sad ስለዚህ የትኛው ይብሳል ብሎ ማወዳደሩ በጣም ከባድ ነው የሚሆነው አንተ እንደዛ አይነት ሰው ነህ are you pro black ምን አይነት ሰው ነህ ምርጫ አለኝ እንዴ ጥቁር ካለ እንዴ ያሎና existential crisis ያሎና not all blacks are pro black ገባ እዚህ ወደ ኢትዮጵያ ሙቭ እንዳደረኩ ኢትዮጵያን ሳይንስ አካዴሚ ሄጄ እንዳለ ጌታ ከበደ I think ዶክተር እንዳለ ጌታ ከበደ ጻፊ ነው ታውቃለህ ዶክተር እንዳለ ጌታ ከበደ እሱ ሆስት የሚያደርገው ሾው ነበር ሾው ሳይሆን እንትን ነው እንደ ሲምፖዚየም እንበለው እና የሆነ ሰው ጋብዞ አምባሳደር ይመስሉኛል እና እኛ ታዳሚዎችም ቁጭ ብለን እየሰማን ነው የሚናገሩትን እና የሆነ አወዛጋቢ ነገር አሉ ምንም ለኔ አወዛጋቢ አይደለም ያው እኛ ግን አፍሪካኖች ምናምን ስላሉ ነው እና ቆይ እዚህ ህዝቡ እንግዲህ ዶክተር እንዳለ ያው ህዝቡን ያውቀዋል እኔ ገና ከውጭ መምጣቴ ነው እና እዚህም ውጭ የቆየሁበት ጊዜ ይብስየለ ስለዚህ ቋንቋውን አወራ ይሆናል አማርኛ ግን ህዝቡን በደንብ ልቡን እረዳዋለሁ ወይ አልረዳውም እና እንዳለ ጌታ ሲጠይቅ ገርሞኛል አሁን እዚህ ካለ ነው አለ ያው 150 ሰዎች እንሆናለን ስንቶቻችሁ ናችሁ አፍሪካዊ ነን ብላችሁ የምታስቡ እና ጄና ወጣው እና ጠብቃለሁ ዞር ስል ከኋላ ሁለት ልጆች አሉ እዛ ጋር አንድ ሰው አለ አራታችን ብቻ እንዴ በቃ ገርሞኝ እንዴት ቆይ ጥቁር ናቸው ግን ራሳቸው ገና ጥቁር ብሎ አልጠየቀም ስንቶቻችሁ ናችሁ አፍሪካዊ ኦኬ እሺ እና እንዴ ቆይ በብዙ አይነት ይሄንን ጥያቄ ልትከፋፍለው ትችላለህ ግን አፍሪካዊ ሲጀመር geographic location እኮ ነው in the continent of Africa ትክክል ለኔ እንደዛ ብዬ ነው ማስበው ሌላ ቦታ ሊሆን አይችልም ነው እንደዛ አይደለም ሰው perceive የሚያደርገው ጭራሽ እንትን ነው ይሄ የአበሻ ፕራይድ መጣ እንትን ጥያቄው ላይ ወደዛ ልወስድ ነበር ከዛ እንትን ቡርኪና ፋሶ ካለው ሰው ጋር ምኑ ነው በካልቸር አንጣጣም በምኑ ቆይ አደ ጥያቄው እኮ ይላል እንግዳለ እና ገርሞኝ እስቲ ቆይ የሰው ነገር ይለያያል የሚያስብበት ብዬ ማለት ነው ከዛ ቀጠለው ዲስከሽኑ ጥቁር ነንስ የምትሉ ናቸው እሱ ላይ እንደዚህ ሆነ ሌላውም ጥቁር ነን ብሎ አስብ ምክንያቱም እኔን ጥቁር ካልኩኝ ሌላው እንዴት የተለየው ነኝ የሚል ነገር አለ ሪሊጂየስ እንትንም አለው ያው እንደምታቀው እግዚአብሔር ዳቦውን ሲጋግር እንደተባለው ሊጡን አይደለም ሲጋግረው ምን ሆነ ሰው ሲፈጥር ከዛ አረረበትና እሱ ነጭ ብሎ ወደዛ ወረወረው ወደ ምዕራብ አፍሪካ ምናምን ሆነ
ከዛ ደግሞ ጋግሮት ሌላ ሲያወጣው ደግሞ ሳይበስል ወጣ ነጭ ሆነ ውጭ ብሎ ወረወረው አውሮፓ ሶስተኛ ሲጋግር ጠይሙ ነው ወጣና ይሄ የኔ ህዝብ ነው ያኛው ደግሞ በጣም ሊጦን አይሆንም እንዴ ታዲያ ሊጦንና ወደ አውሮፓ እሱ ነጩ ነው አውሮፓ ወረወረው አለ እና ይሄ አመል እና ሌላው ጋግሮ ልክ ትክክል ሲመጣለት ይሄ በቃ የኔ ህዝብ ነው ባባል ይፈጠርኩት ብሎ ኢትዮጵያ አሰፈረው ይሄ እንትኑን ነው ምናገር ግን እሱ ህብረተሰቡ sorry I cut you off በጣም ከብዙ ጓደኞች ጋር ስለምከራከር even America እዛው የኖሩ እኔ ሀበሻ ነኝ I'm not black no ማንኛውም ህብረተሰብ ቢያይክ you black ይሄ ለራስ የምትነግረው ናሬቲቭ ነው አይደል automatically colorህን ነው የሚያየው አይደል እንዴ ያኛው light skin black ምናምን እሱ ደግሞ ሌላው ህብረተሰብ ያወጣልህ ናሬቲቭ ነው አንተ ያኛውም የራስ ናሬቲቭ ነው ያኛውም ሌላው ህብረተሰብ ያወጣልህ ናሬቲቭ ነው እና ይሄ ለምንድን ነው ማንቀበለው ነው Nigerian betayed even Congo Ghana I know anywhere you go ሲጀመር እንዳለ ሌላው አፍሪካ በሙሉ ትንሽ ኢትዮጵያዊን ካወቀ በኋላ በጣም የሚጠላ ለዚህ ነው ልክ ነው ሳያውቁ በፊት በቃ the symbol of African strength colonialism የተገራክ አንድ ሁለት ሶስት አበሻ ምናምን ካገኙ በኋላ ግን ኢትዮጵያዊ ስትላቸው የሚሉት እኛ ይሄ የአይደንቲቲ ጥያቄ እኔ ራሴን እንዴት ነው ማየው እንዴት ነው አይደንቲፋይ ማረጋው ጥቁሮቹ ነው ምንለው ጥቁሮቹ ነው ምንለው ምክንያቱም እኛ ራሳችንን እንዴት ነው አይደንቲፋይ ምናደርገው እና የአይደንቲቲ ኢሹ ስለሆነ እሱማ በጣም የሚያሳስብ ነገር እዛው እንትን ላይ ሲምፖዚየም ላይ እንትና ሰጠን የዶክተር እንዳለጌታ የኢትዮጵያዊ ነን ነው የምትሉት እናንተ ምናምን አለና እሺ ግን የፉጋ ሰዎች እኮ አለ እንደዚህ ወደ ጉራጌ ሀገር መሰለኝ የፉጋ ህብረተሰቦች እኮ አሁን ከ9 አመት በፊት እኮ ባንዲራ ይዘው ወጥተዋል ኢትዮጵያ ውስጥ ምን ነበር ባንዲራው የሚለው ትዝ ይላችኋል አለ ሰው መሆናችን ይረጋግጥልን እዛው ኢትዮጵያ ውስጥ ማለት እነሱ ጠላ ቤት ጠጅ ቤት ሰው ቁጭ ብሎ አንድ የነሱ ህብረተሰብ ከገባ ሰው ሁሉ ጥሎ ይወጣል ከሌላ ህብረተሰብ ጋር እንዲያገቡ አይፈቀድላቸው በጣም ትንሽ እንትን አለችን ሀበሻ ማለት ይሄ ነው ኖ በጣም ዳይቨርስ የሆነን ሌላው ኢትዮጵያዊ መሆኑን ማያቅ አለ ሪፕሬዘንቴሽኑም ራሱ ልክ አይደለም እና እሱ ደግሞ እንዴት ነው ራሱን አይደንቲፋይ የሚያደርገው ከሌላ ነገር እኛ አሁን እኔ አበሻ ነኝ የሚለው አይደንቲቲ እኔ ራሴን ዲፋይን ማረገው በዚህ ረገድ ነው ይሄ ደግሞ የሚያመሳስለኝ ከዚህኛው ከጎረቤቴ ከዚህኛው ነው ስለዚህ እኔ ብሎ እንትን ይልሃል ሌላው ዓለም ደግሞ አይደንቲፋይ የሚያደርግህ ይሄማ ጥሩ ባሪያ ሊሆን የሚችል ጠቆር ያለ ነው ብሎ ነው ልክ በቃ ያኛውም አንተ ለራሴ የሰጠኸው ታሪካዊ ንግርት ነው narrative I don't know what narrative is አንተ ለራስህ የምትነግረው ታሪክ አለ ስለራስህ እኔ እንደዚህ አይነት ሰው ነኝ እንደዚህ ነኝ እኔን የሚመስለኝ ሰው ይሄ ነው ብለ ከዛ የኔ አይደንቲቲ ይሄ ነው ብለ ተወስናለህ ሌላው ደግሞ ስላንተ የሚናገረው እንደዚሁ ስላለ ግን እውነት አለ አፍሪካዊ አይደለም ለማለት how dare you አፍሪካ ኮንቲኔንት ውስጥ ያለ አንድ ገብቷል አይደለ ሁለተኛ ሁሉ ኖርት አፍሪካኖች አፍሪካዊ ነን ብለው አስቡ አክሲደንታሊ ስለገቡ ነው እንጂ ማን ነበር የመጀ ግን where you from ስትባል you from Africa አይደል እንዴ ግን I'm from Africa ስትል አብሮ አይደንቲቲህን እየገለጸ ስለሆነ እሱንም ትረዳለህ ስለዚህ እንዲገለጽልህ የምትፈልገው ደግሞ እሱ አይደለም ስሙ ጠፍቶኝ ነው የአልጄሪያዊ የነበረ መሪ ምን ሪታየር ካደረገ በኋላ ምንድነው ተብሎ ሲጠየቅ
የመለሰው መልስ ነው I am first a Muslim እንደዛ ነው አይደንቲፋይድ እንዲሆን የፈለገው second I'm an Algerian third I'm an African that's how እንደዛ ነው የመለሰው በሙሉ ከላይ ያለውን ጀምሮ ቱኒዚያ አልጄሪያ ምናምን ብለህ ስታያቸው እኛ ምናችን መስሎን ነው ከሌላው ከሳብ ሳሃራ አፍሪካ ጋር አይደንቲፋይ የምናደርገው ያ ግብጽና ምን እኮ ከሚድል ኢስቱ ጋር ለምን ካልቸራችን ምናምናችን ይቀርባል አበሻውንም ስትጠይቀው እኮ የኔ ካልቸር ምኑ ተመሳስሎ ነው ከናይጄሪያዊ ጋር እኔን አይደንቲፋይ የሚያደርገው ሜሪት አለው ይሄ ነገር አለው ማለት ቁጭ ብለህ ኦኬ የሚመሳሰል ነገር የማይመሳሰል ብለህ ከጀመርክ ማለት ነው ይሄ ነገር ምን ያህል ሲሊ የማይረባ ነገር መሆኑን ማወቅ ትጀምራለህ ለምን ኦኬ የሚመሳሰል ነገር ሁለታችሁም ሁለት አይን አላችሁ አንድ አፍንጫ ያልክ ስትሄድ ማለት ነው ሁለት እጅ ሁለት እግር ምናምን ትልና ኦኬ የማይመሳሰል ነገር ስንት የሁሉ እንትን ይላል አንድ ጉበት አለ አንድ ልብ ምናምን you're a human being first አይደለ ትክክል እና ዘርዘረ ኦኬ የማይመሳሰል ነገር ቋንቋቸው አይመሳሰልም የምትለብሱት ልብስ አይመሳሰልም የምትበሉት ምግብ እንትና ቤሲክሊ ካልቸር ውስጥ ያሉትን 4-5 ነገር ብትዘረዝር ነው ካልቸር ምንድነው ካልቸር መገለጫው አይደለም አንደኛ ካልቸር መገለጫው ከሆነ ለምን የተለያየ ካልቸር ኖረን ካልቸር ይጣቀሳል ነገሩ ማለት ምንድነው ላንተ ይሄን አሁን ፌብሩዋሪ ውስጥ ነው ያወራን ያለ ነው እንግዲህ ቫለንታይንስ ዴይ የማን ካልቸር ነው አሁን ምን ያላከብርም አልወደውም I hate the Valentine አማሪፋውን በጣም ጥሩ አወዛጋቢ ነገር ብሏል ውረዱበት እንግዲህ let's go this is personal እድሜህም እኮ ነው ሊሆን ይችላል ትንሽ ካንተ አነስ ያሉት እንዴ ቫለንታይንማ እንትን ገድለ ታሪኩ ሁሉ እኮ አለ ይላል which it is Saint Valentine's አይደለ it is የካቶሊክ ስለሆነ ነው ግን እንዴ አማያውቀው አለ እንትና ግን የኛ አረግ ነው ይኸውልህ በጣም ሁሌ ሚዲያ ላይ ሳይ ይሄ ባህላችን አይደለም ቅድም እኮ አሪፍ የምትለዋን ቃልም እኮ እስቲ ይቅርታ ከዚህ ፖድካስት በፊት አሪፍ የሚለው ቃል አማርኛ ለመሆኑን የምታውቁ ስንቶቻችሁ ነበራችሁ እስቲ እንደው እንትን ሰጡኝ ምክንያቱም የትኛው ካልቸር ነው የኛ ብለህ የምትይዘው ካልቸር ይዳቀላል በጣም ኢቮልቭ ያደርጋል ካልቸር ሸፋዳ ነው ማለት ነው ከየሄደበት ሄዶ ረዳክ አውቄ ነው ኮንተንት ነገር ስማ እንትኑ ላይ ብዙ ጊዜ አያለው ወይ ሴቶች ቲክቶክ ቪዲዮ ሊሰሩ ይችላሉ ወይ the way they dress criticize የሚያደርጉት ትንሽ elderly people ይሄ ባህላችን አይደለም ሚዲያ ላይ ሄደው ወይ ኮሜንት ላይ ብዙ ጊዜ ሲጻፋ ያለው ባህላችን አይደለም የሚለው ለምሳሌ ሪቪሊንግ የሆነ ልብስ አንድ ሴት ልብስ ባህላችን አይደለም ይሏታል ጎር ወደ እንትን ሂድ they literally naked እሱኛ ባህል አይደለም ኢትዮጵያ አይደለም እነሱ አንድ ሁለተኛ ባህል የሚለው ኮንሰፕት ኢቮልቭ የሚያደርግ የሚቀየር ልክ እንዳልከው የሚዳቀል ምናምን ሊሆን ይችላል ገባ የሚቆም ነገር አይደለም ተተክሎ this is it የሚባል ነገር አይደለም ዳይናሚክ ነው ይቀየራል በጣም ያናደኛል ሁሌ እሷን እንትን ሲያመጧት ገብቷል እኮ ባለ I don't mind any Valentine's ሲከበር I don't mind any ግን personally I'm not a fan I prefer Christmas okay ያው ምርጫ ነው ሁሌ አይደለ Valentine the whole thing አበባ መስጠት chocolate the whole thing a consumerism የሆነው concept ራሱ is just I'm against it እንኳን የኛ የኢንሴክቶች ባህል ነው እንዴት ያከብሩታል ታከብራለህ መሰለኝ አንተ አጠገቡም አልደርስ ግን በረሮች ይቅርታ በጣም እንደው 180 ዲግሪ ዞሬ ወደ ሌላ እንትን እየገባው ነው ግን ሁሉ ነው ምንነካካ ትዝ ብሎኝ መሰለ cockroaches በረሮች ወንዶቹ ሴት በረሮ ለመጥበስ
ስጦታ መስጠት አለባቸው። Really? ስጦታው ምንድነው ታዲያ? የሆነ ጣፋጭ ነገር ነው። ሹገር፣ ትንሽ ካርቦሃይድሬት ምናምን ይዘው ለሴቶቹ ይሄዳሉ። ሴቶቹ እሱን ከተቀበሉ በኋላ ይሄ ይስማማኛል ካሉ ያው እነሱም ሸፋዶች ናቸው አይደለ? ለፓፕ ላይ በጣም የሳይንስ ጥናት እዚህ ጋር ደረሰና እሻለና ኦኬ በረሮ ካስቸገረን አንድ በረሮ ሸፋዶች መሆናቸውንም ስለምናቅ መርዝህን ስትቀምም ምን አይነት ታረጋዋለህ? የሚጣፍጥ ስኳር ያለበት። ስለዚህ ወንዱ በረሮ እሱን ተሸክሞ ይሄዳል፣ ሴቷ ጋር ሁለቱም ይሞታሉ፣ ልጅም አይወለድም ማለት ነው። ይሄ ነበር in the 1980s insect poison ለበረሮች። Okay. However ይሄ የተፈጥሮ ኤቮሉሽን የምንለው ነገር በጣም አስደናቂ ነው። እንደዚህ ጣፋጭ የማያበረክቱ በረሮች ነበሩ። ስለዚህ በረሮ ስትገድል ጣፋጭ ስለሚወዱ ጣፋጩን ይዘው ሄደው ለሴት በረሮች የሚያበረክቱት በሙሉ አለቁ። ምን አይነት በረሮ ቀረ ማለት ነው? አሁን ጣፋጭ የማይወድ ጣፋጭ ስለማይወዱ መርዙም አይሰራ እነሱ ላይ ሄደው አይቀምሱትማ። ይሄ ምንን አስተውሶኝ መሰለ የሳኩት እነዚህ ጣፋጭ የማይወዱት በረሮች እንዴት ነበር ሴት የሚጠብሱት አልኩና ልክ እንደኔና እንደ ቢኒያም እነዚህ እንግዲህ ቾኮሌት የሚወዱ ስላልሆኑ ያው እንደኛው በፉገራ ነው ማለት ነው። ሄደ ሰማሽ ነፍሴኔ እኮ ስለዚህ ፎጋሪ በረሮችም ነበሩ ማለት ነው። I know. እና ያ cockroaches አሉ። አሁን ይሄ መጀመሪያ የተጀመረ ያው I believe መጀመሪያ አውሮፓ አሜሪካ ምናምን ውስጥ ነበረ። የኛ ሀገር በረሮች አሁንም ቢሆን ለካርቦሃይድሬት በጣም የበረሮ መድኃኒት ካየ በእርጎ ለውሳቸው አድርጉት የሚባል አለ አይደለ? carbs dude they love carb ሄደው ፕሬዘንት ያደርጉታል አብረው እንዲያልቁ ነው ማለት ነው። እኛም ስንጨርሳቸው የሚቀረው በረሮ የማይወደው ነው ካርብ የማይወደው ነው። ስታስብ እንዴት ነው እነዚህ ቺክ የሚጠፍሱት ብለህ ስታስበው the fittest will survive ነው እዚህ ጋር ፈራሪ ያለኝ እያለ horny doesn't survive ሁሉ ሞሪ ናቸው። አንዱ ሹገር ይወዳል እነሱ ሞር ይራባሉ። impressive ለምንድን ነው ምን ነበር ቶፒካችን ግን ዛሬ ቫለንታይንስ ዴይ ባህላችን አይደለም። ሁሉንም ነው እየነካከን ያለ ነው። እንደዚህ እንዲሆን ፈልጌ ነው ኮንቨርሴሽን ሁሉንም ካንዶ ዳንዱ ቫለንታይንስ ዴይ አሁን pretty much የኛ ሆኗል። ካልቸር ደግሞ ኤክስፖርት የሚደረግ ነገር ነው። የእንግሊዝ ሀገር ወንድም እንግሊዝ አይደለም የሚኖር ነበረሽ? he still lived there አሁንም እዛ ነው። የእንግሊዝ ሀገር ናሽናል ምግቡ ምንድነው በለው ከሪ ይልሃል። really እንግሊዞችን ስጠይቃቸው ራሳቸው የእንግሊዝ ናሽናል ዲሽ ከሪ how ያው ኢንዲያን ኮሎናይዝ አድርገው ለብዙ አመት እንትን ብለው የለ and of course probably ኢትዮጵያም አሜሪካም ምናምን ከሆነ ኢንዲያን ፉድ የበላኸው you haven't had good Indian food. እንግሊዝ ሀገር ስትሄድ I mean everything curry ያለው fish and chips with curry ምናምን በቃ እና ባህላቸው ከመሆኑ የተነሳ እንግሊዞችን ስትጠይቃቸው ትዝ አይላቸውም። ኢንዲያን ለስንት መቶ አመት ኮሎናይዝ አድርገው በእንትን ኢስት ኢንዲያን ካምፓኒ የሚባለው የብሪቲሽ እንትን ካምፓኒ ምናምን ገብተው እሱ ትዝ አይላቸው። ምግባቸውንም ኮሎናይዝ አድርገውታል። it's curry ይሉሃል ልክ እንደሆነና ካልቸር ኤክስፖርት ይደረጋል። በጣም አሪፍ ኤክስፖርት የሚያደርጉ ሰዎች አሉ። አንዳንዴ በመንግስት ማንዴት ተደርጎ ማለት ነው። ታይላንድ ካልቸሯን ወደ ሌላ ሀገር ስታስፋፋ ወደ አውሮፓ ለኮመርስ እንዲጠቅማቸው ማለት ነው በታይ ፉድ ነበረ። ታይ ፉድ ወደ አውሮፓና አሜሪካ ኤክስፖርት የተደረገው የታይ ፉድ የሚያበስሉ ሼፍ መንግስት እያሰለጠነ ነበር የሚልካቸው ሌላውን ሀገር። how common is Thai food now? ጭራሽ አታስበው አሜሪካ ውስጥ Thai food የሌለበት እንትን የለም። ቻይኒዞችን እንደ ባሪያ አድርገው ለማሰራት እንዴት እንጠብቀዋለን ታዲያ? ካልቸር ነው እንደዚህ ኢቮልቭ የሚያደርግ ከሆነ መጠበቅ አለበት ብለህ ካሰብክ ነው። የለበትም ከሚሉት እናንተ ካልቸር
እንዴ እኔ ጥሩ ካልቸር በሙሉ አምጡ አይነኝ አሁን ቀደም የምንም ይሁን አረ እኔ ጃፓን ድረስ ምን አስከደኝ እዚህ ደቡብ ያሉት ራቁታቸውን የሚሄዱት በጣም ይስማማኛል አስፋፉት አዲስ አበባ ውስጥም ይያልኩ ነው ስለዚህ እንደዚህ ቴንክታፕ ማድረግ መብት አለኝ ማለት ነው ባቂ አንተን ማን ያለ እኔ ሌሎችን ነው የምፈልገው ሴቶችን I like that ግን even Japanese even እንዴ ቆይ እኛ liberals ክርስትና እኮ በአራተኛው ሴንቸሪ ነው የመጣው አይደለ ሙስሊም በስድስተኛው ከሌላ ሀገር ፈልሰው አሁን ካልቸር ሆኗል ግማሽ በግማሽ የኢትዮጵያ ፖፑሌሽን ክርስቲያን ነው ግማሽ ሙስሊም ነው አይሱ ካልቸር አይደለም ካልክ አሁን እንግዲህ ካልቸር ማለት ምንድነው የሚለው ዴፊኒሽን ጋር ልንደርስ ነው ግን የሆነ ነገር መጥቶ እሱ ካልቸር አይደለም እሺ it's not a culture እዛ ውስጥ እንድንገባ አልፈለኩም ግን ካልቸር አይደለም እሱ እምነት ነው እሺ እምነት at some point affect ያደርገዋል culture ግን entirely እዛ ካቴጎሪ ውስጥ አትከተው ገባ አይደለ ቡና ማፍላት ነው culture የጀበና ቡና ኦኬ you understand me አይደለ ኦኬ እዛ ጋር እንግባ እሺ የጀበና ቡና ለማፍላት ኦኬ ጀበና የሚባለው የሸክላ አሰራር ኦኬ ከየት መጣ ብለህ መጠየቅ አለብህ ምክንያቱም ኢቭን ስለ ፉድ ስታጠና ለምንድነው ቤክድ የሚሆኑ ፉድ የሌሉን የኛ ወጥ ናቸው ስቱ ሌሎችም ከኢንዲያ ጋር እንስማማለን አይደል ለምንድነው ስትል because bake ለማድረግ the technology of baking into an oven ምናምን ፈልሶ መቼ ነው የገባው የሚለውን ጥያቄ መጠየቅ አለብህ temperature ስለዚህ ያኛውስ ምክንያቱም the ceramic the china ይባላል ሳህን እኮ I have beautiful china ትላለ china ያገር ስም ነው የሰው ግን በጣም እነዚህ ኦሪየንታል የሆኑ ሴራሚክ አሰራር ያላቸው ሳህን beautiful china ነው አለ የሚባሉት I have a beautiful china ስለዚህ ኦኬ እነሱ ነበራቸው ሻያቸውን ይጠጡበት ነበር ሰዎቹ አዩት ወደዱት ወደ ሌላ ሀገር ገባ እንደዚህ አይነት ነገሩን የወሰድከው በሙሉ ማለት ነው ከሌላ ሀገር ኤክስፖርት የተደረገልህ በኋላም ባህል ልታረገው ትችላለህ ላታረገው ትችላለህ መርጠ ሚስማማለ ማይስማማለ ያንታን ኗኗር ደግሞ ይቀይረዋል ሁሉን ነገር ስለዚህ even ሸክላ ሰራሩ ከየት መጣ ብለህ እንትን ማለት ይኖርብሃል አንትሮፖሎጂ የሚያጠኑ ሰዎች እንግዲህ ስለ አንትሮፖሎጂ እንትን ማወቅን አላወቅን አንድ ጓደኛዬ እንደዚህ ይቀልድብኝ ነበር እሱ የል ነበር የሚማረው so Ivy League school ከዛ የመጨረሻ ፔፐሩን ሊሰራ ሲል አይ እኔ ኢትዮጵያ ሄጄ ነው የምሰራው ይለኛል ለምንድን ነው ኢትዮጵያ የምትሄደው አይ ጋፋት የሚባል ቦታ ሄጄ እዛ ነው የምሰራው ምን ልታረግ ነው እዛ የምትሰራው በቃ ቆፍሬ ያጼ ሄድሮስን ጸጉር ካላገኘው ብያቸው ፋንድ ሰጥተው ልከውኛል what now that's not what he was doing yeah gotcha but ሌሎች ጥያቄዎች ነበሩ አጼ ቴድሮስ ነጮቹን አስረው እንግሊዛውያኖቹን መድፍ ይሰራልኝ ይላሉ ሴባስቶፖል የሚባለው መድፍ እሺ መድፍ እንዲሰራ ይሄ ያስፈልገዋል ብረት ያስፈልገዋል ብረት ከየት ነበር የሚመጣው ብረት ነበረው ነው ማይኒንግ እንትኑ ነበረው አንትሮፖሎጂካል ኤቪደንስ አለው ጋፋት የተባለው አፈሩ እየተጋፈ ስለሚሄድ ነበር behind it በኋላ ቁጭ ብለን ሲያስረዳኝ behind it በጣም ብዙ ጥያቄዎች አሉ ዝም ብሎ ይስሩልኝ ከተባለ ብረት ተልኮልን ነው አይደለም ታሪክን ራሱ እኮ ይቀይረዋል ማይኒንግ ነበረ ነው አልነበረንም እና ቁጭ ብለህ አው እንዴ በብረት ምጣድ ላይ ነው ብረት ነበረ ሆይ አንተ ሲጀመር ቡናው መፍላቱ ብቻ አይደለም አለዚያ ቡናው ነው ያፈላው ሁሉ ጥያቄ አለ so these questions ከምታስበው በላይ ወደ ኋላ ይወስደዋል ኤቪደንስ ፕሬዘንት እስክታረግ ድረስ ማለቴ ነው ያልተዳቀለ ባህል የለም አሁን የኛ ስለሚመስለን ነው እንጂ ቀስ ይያለ ነው የሚቀየር cultural appropriation ማለት ነው አይደለ yeah ግን I don't like that term ታውንች እኔ appropriate ማለት ያው ሚሊዮን ቃል ማለት ነው እኔን ውጭ ሀገር እጄ እንደው ነጠላና ምናምን ያደረገች ሴት ባይ I say በጣም ታምሪያለሽ ብያት ነው የሚሄደው ነጠላኛ ስለሆነ አንቺ ለምን ታረጋለሽ
እሱ that's the woke movement በጣም woke ስለሆነ ከዚህ በፊትም አይቼ ደስ ያለኝ ነገር ነው ለምን ደስ አለህ እንዴ የኛን ካልቸር ስላረገች የኛን ለምንድን ነው መሰለህ ወደ ኤስ ቪሌጅ ኒውዮርክ ውስጥ አንድ ማቀው ልጅ ሬስቶራንት ከፍቷል እና እኔ አላወኩም ይዘውኝ ሄደው ስገባ እሱ ነው ኦ ማይ ጋድ አንተ ነው ምናምን ከዛ ማውራት ጀመርን አንድ ብሩክሊን አለው ሬስቶራንት አንድ ደግሞ ወደ ኤስ ቪሌጅ አካባቢ ያለውና ሲያወራልኝ ምን አለኝ the reason እዚህ ሬስቶራንት ቢዝነስ ውስጥ የገባሁት አለ ቀስ በቀስ የኛን ካልቸር እየወሰዱት ነው አለ እንጀራውን ምኑን ያረጉና በእኛ አስመስለው ለምሳሌ አቮካዶ በድርቆሽ ይመጣል አቮካዶ ጋክማዊ በእንትን አርገህ ትበላለህ ኦኬ ትንሽ ፊውዝ አርጓት እንጀራዋን ወሰዷት ሽሮዋን ደግሞ በሌላ ነገር አርገው አስመስለው ቀስ በቀስ they taken our culture I'm not going to allow this አልኩና ኢትዮጵያዊ needs to own this restaurant ብዬ ነው የከፈትኩት አለ this is culture appropriation cultureህን ኢትዮጵያዊ ቢሆን እንመርጣለን አንድ ኢንዲያን ሬስቶራንት ሲል ኢንዲያን ቢሆን መርጣለሁ ገባ same thing culture appropriation ማለት ምንድነው ቀስ በቀስ ያንተ ነጠላ እዚህ ጋር ማረጓን ነው የምታየው ዛሬ ነገ you might see it on የባሌንሲያጋ runway ላይ ልታየው ትችላለህ ተወሰደ ማለት ማየትም አለብኝ ለምን ባበሻዊ አይታይም ወይ ነው እኔ ደግሞ እኛ ሞኝ ሆነን የቆየ እስካሁን ድረስ የጠበቅነው አሁን እኮ ስለነቃን ነው የሰው ልጅ ካገኘ መስረቁ አይቀርም ይያልኩ እኮ እንደምሰረቅ appropriation this is my culture እኛ ገና ለገና አልደረስንበትም እንጂ ወደፊት እንሰራዋለን እስክንሰራው ድረስ እንዳትነኩብን really እንዴ ነው አቀባላ ስማ እንደዛ ቢሆን እኮ ሶከርም ከቻይና አይወጣም አንተም ገበጣህንና አንተን ነው የምትጫወተው ማለት አትንኩብን የሚባል ነገር የለም አበሻ ባረገው ግን ደስ አይልህም ደስ ይለኛል በጣም ደስ ይለኛል አበሻ ላይ more you know says a lot አበሻው ላይ ገባ አይደለ ምክንያቱም this is my culture በፕራይድ ነው የምታረገው ጥቁር አሜሪካኖች በጣም አናደዋላ በእንትን በምን ብሬክ ዳንስን not really how ከኛ ስለተወሰደ ግን እኛ እንደዛ አይደለም እንደነሰው ግን you've seen how athletic they've made it አሁን ደግሞ ጥቁሮቹ አይደሉም እንደዛ የሚደንሱት Asians አይደለ ይሄ እኮ የሚያደርገው ይወሳሰዳል ግን ኮመርሻል ኢንትረስቱ እንትን እያለ መጣ አሁን አንዳንዱ ካልቸር ይወሰድና አቅም ያለው ራሱ ያደርገዋል እኮ ያልኩ ነው አቅም ያለው ያደርገዋል ፕላስ አቅም ያለው ወደ ገንዘብ መተርጎም ጀመረ ወደ ገንዘብ የሌለበት ጊዜ nobody cared that's exactly what I'm trying to say የኛን culture ወስደው የራሳቸው ለምሳሌ ኒውዮርክ ውስጥ አንድ የኢትዮጵያ ካፌ owned by a white guy ብታይ how does that make you feel and ሁለተኛ ልክ እንዳልከኝ hip hop lot of new white rappers እየመጡ ነው okay and ልክ bluesን ወይ jazzን where does jazz invented history on ብትሄድ it's a pure የጥቁር music ነው genre ገብቷል ቀስ የተደረገ blues እንደተወሰደው ምናምን ተደርጎ የነጭ ይሆናል next thing you know ስትነቃ it's not your ተው እንደዚህ የት ድረስ ወስደህ ታቆመዋለህ ግን blues ለምሳሌ ያው blues እኮ ድባቴ ማለት ነው ቁጭ ብለ ወይኔ አመጡኝ እዚህ slavery ያልክ ስለዚህ ነጩ ደግሞ እኔ አይደለው እንዲያመጣው ገዝቼ እንደ ገንዘብ እኔ ነኝ እኮ slavery ነው ዘፋኙ ነው እንጂ ኢንቨንት ያደረገው እሱ ነው ወይኔ የሚለው ሰው ነው but the slavery was invented አንተኑን እኮ ነው የምትፈልገው the root cause ካልክ አታቆምም the root cause ሄደ መረገጥ ነው የረገጠ ሰው ደግሞ አሁን ክሌም ሊያረግ ነው የረገጠ ሰው ክሌም ሲያረግ ደግሞ እዚህ ያለው አፍሪካዊ ኢንቴሪየር ውስጥ ገብተው እኮ ነጮቹ አልሰረቁ አፍሪካዊ እኮ ነው አፍሪካዊን አድኖ ፖርት ድረስ ይወሰደለት ስለዚህ ቆይ እኔ አይደለም ወደ ኋላ ድረስ መሄድ አትችልም ካልቸር መወራረሱ አይቀርም obvious appropriations አሉ you know maybe like አይን ያወጣ ነጠላን የኔ ነው ጀበና ቡናን የኔ ነው እንጀራ በወጥ እንጀራ was invented in Dutch if you google it patent ሊያደርጉት ፈልገው ነበር አይ አልተፈቀደም መሰለኝ ግን okay ብቻ you know
certain things gatekeepers ያስፈልጋሉ ብዬ ነው ማምነው I don't know perhaps we shall see ከሞኝ ደጅ ሞፈር ይቆረጣል if you're not able to protect የራስህን ሀብት ሌላው መጥቶ የራሱ ያደርገዋል ለምን በጣም ኢኔት የሆነን የሰው ባህሪ ልቀይር ማለት በቅርብ ከአባቴ ጋር ስለዚህ ሳወራ ነበር አባቴና ልክ እንደዚህ ነው የምናወራው እኔና አባቴ ለሁሉ ነገርና የህግ ሰው ነው ላው ነው ያጠናው በሱ ብዙም ባይሰራ ልበለው actually የፍርድ ቤት እንትን አልነበረም corporate law ግን ምን የሚለው ላይ ክርክር ያዝን መሰለ ክርክር ዲስከሽን ያዝን መሰለ ህግ ሲወጣ የተፈጥሮን ህግ ቀረብ ማይል ህግ ከሆነ የሰው ልጅ ሊከተለው አይችልም ስለዚህ ሁሌ at fault ትሆናለህ ሁሌ እንዳበላሸው ነው የተፈጥሮን ህግ ምላቸው ምንድነው at least ስናያቸው human behavior በቃ እዚህ ውስጥ ያለ ይመስላል የምትለው ነገር okay greed jealousy okay so greed አይቻልም የሚል ህግ የሰው biological እንትንህ ሊጻረር ነው okay greed አይቻልም ኮሚኒዝም ሞከረ greed አይቻልም አንተ ተሰራና የሰራው ሀብት ግን ለሁሉም ነው ሼር የሚደረገው ያ ያልሰራውስ እሱም ቢሆን ይደርሰዋል ይላል ሰው አይቀበለው our humanity capitalism ነው የሚቀበለው ካፒታሊዝም መሆኑ ሳይሆን እኔ ካፒታሊዝም ምናምኑን ተውና የሰው ህግ ነው ያልኩት human behavior greed አለ እሺ pride አለ ሁሉም ካልቸር ውስጥ jealousy አለ ስለዚህ አሁንም ድረስ ሳውዲ አረቢያ ለብዙ ጊዜ የሰረቀ ሰው እጁ ይቆረጣል የሚል ህግ አለ in the 21st century አሁንም እየቆረጡ ነው to steal to greed ያንተ ያልሆነውን ደስ የሚል ቃል ማስገባት ግን it's such a human nature ስለዚህ በህግ አታመንዝር ብለህ ልትጽፍ ትችላለህ okay like sexual እንትን repress አድርገው ያ እንግዲህ ፕሪስቶቹም አልቻሉትም የካቶሊክ ፕሪስት አይታል ያለ እንትን ብለው ስለዚህ ቢቻል ህግህን ለተፈጥሮ ህጉ አቅርበው መሆና እሱ እንግዲህ ህግ ስላጠና አይሻልም ወይ ያልኩ ነበር ማለት gravity የመሬት ስበት የተፈጥሮ ህግ ነው አንዴ ከዘለልክ መመለስ አይቻልም ወደ ምድር ብለ ህግ ካወጣ ሁሉም ሰው አይዘልም ወይ የዘለለ በሙሉ ሊታሰር ነው ማለት ነው አሁን ስታስበው እንደዛ አይነት ህጎች ነው ያሉ like we have these natural instinctive የሆኑ በቃ የምታደርጋቸው ነገር ግን ህግ እንደዛ አይሰራማ ለምን ይገባኛል የምትለው ነገር ግን አንዳንዱ ጋር ትንሽ ሴንስ የማይሰጠው ነው ምንድነው ህግ ሲወጣ ከሂውመን ቢሄቪየር ጋር አብሮ ሊወጣ አይችልም ምክንያቱም ሂውመን ብዙ መጥፎ ቢሄቪየሮች አሉት ገብቷል አይደለ ስለዚህ ህግ ነው የሚመጣው እኮ ለዛ ነው ለመጥፎ ቢሄቪየር ነው እሱን ለመቆጣጠር ነው አይደለ ስለዚህ እንዴት ህግ ይወጣል ለምሳሌ አሁን ቀደም እንዳልኩ greed አለ የሰው ልጅ በተፈጥሮ greed አለው jealousy አለው ልክ እንዳልከው አታመንዝር በህግ by the way በህግ ቅጣት አለው አይደለ ማመንዘር እኛጋ ሌላም ቦታ አለ biblically አለ ስለዚህ እነሱ ነገሮች ጠቅመዋል እንጂ አልጎዱም ገብቷል against human behavior የወጡ ህጎች ነው philosophical የሆነ ነው እስቲ I'm not sure ጠቅመዋል የሚለውን let's go ለዛ philosophical ለምሳሌ እሺ greed አለ ስለዚህ anti greed የሆነ ህግ ላወጣ አልችልም ትላለህ ግን greed ያለው ያ ሰው ዛጋ ያለው ነገር እኮ እኔ የለኝም የሚለው ነገር ሐሳብ ስላለ ነው ኦኬ እንዴት ነው ዛጋ ያለው ሰው ያለውን ነገር ለዚህኛውም ልንሰጠው የምንችለው
let's see ምን አይነት ህግ እንደምታወጣ so አሁን አብዛኛው የዓለም ህዝብ ለምንድን ነው በስካንዲኔቪያን ሀገሮች የሚቀናው it's not because you know perfect weather I mean the weather በመናምን ላንዱ ከኛ የተሻለ ሆነ አይደለም በጣም የኛ ይሻላል እንደው ግን ህጎቻቸውን አቀራረቡት እንትንጋ okay so you make everybody 85 እስከ 90% is a middle class ሳምታዩ አለው የተነገረኝና ያነበብኩትን ወይ ኖርዌይ ሄደ ወይ ምናምን ሄደ ስታርባክስ ገብተ ቡና ልታዝ ስትል የሚያስተናግደው ወይ የምታስተናግደው ሴትዮ አትስቅልህም necessarily ጆክ አልተናገርክም ያንተ ገንዘብ መጣላት አልመጣላት የሷ ላይፍ ምንም ባንተ ቲፕ እንትን አትልም ለመኖር የሚያበቃውን ደሞዝ ነው የሚከፈለው ምንም ማለት አይደለም አሜሪካ ገብተ ይሆናል ልክ ልታስተል how you doing sir welcome ለምን ያንተ 2 ብር የምትሰጣት መኖሪያዋ ናታ ምንም እኮ አላልክም ምን በይ እንትን ይሉልሃል እኔ I was shocked by customer service they don't care ምንም ማለት ለምን okay corruption የለም አይደለም corruption ግን በጣም ቀንሷል ለምን የትኛው ነው አለህ እኮ ሆስፒታል ላይ ነው መታከም ትፈልገው ክፍያ የለውም ሂድና ታከም ምን ችግር አለው ለምን በጣም በቢሊየን ዶላር የሚሰሩት እነሱን more tax ያደርጓቸዋል inappropriately መንግስት ገንዘባቸውን አያጠፋው አይደለ ገንዘቡ ተወስዶ በየኪሱ ትንሽ ነው so ህጎቻቸው ሰውን አቀራርቦታል when you actually become greedy በቃ ሰው እንደ ጉድ የሚያይ ለምን አሁን እዛ ውስጥ ዴንማርክ ምናምን ሄዳ አሁን ፌራሪ ብትሄድ ደደብ ሰው መጣ ነው የሚባለው that's the comment you hear actually እያጮ አሜሪካ ውስጥ ኦግል ታረጋለ oh my god see that car ምናምን እንደውም rodeo drive ምናምን እንትን ስኬት ለማየት ብለ የምትሄድበት አለ እንዴት ሀብታም ናቸው ይሄን አይነት መኪና ምናምን ይሄኛው ከሶሳይቲው እንደውም ከተለየ ostracized መሆን ትጀምራለህ ያቺ ባለፈው ጊዜ አውርተናት ነበር ሶሳይቲ ኮረኩማል ሳታውቀው እንትኑ ስለዚህ everybody drives the same car the same ምናምን እዛ ጋር ቁጭ ብለው የሚነዳው ሆንዳ የሚነዳው ሰው ይስጠይቅ he's a CEO of ምናምን ነገር so የትንሽም ቢሆን የደረሱበት ይመስለኛል ምንድነው ያ ጉጉቱን ለማጥፋት ማለት ነው theft በጣም ትንሽ ነው አባቴ መጀመሪያ ጃፓን የሄደ ጊዜ ከጓደኛው ጋር ቡና ቤት እንትን ቁጭ ብለን አለ ጓደኛችን እንትና እኮ እዚህ ነው የሚኖረው አለኝ አለ ጋሽ ነጋ እንደው ስሙ ራሱ ትዝ ይለኛል ኦኬ anyway እሱ ጓደኛው ሊጠይቀው ሌላ ጓደኛቸው ደግሞ ሌላ ከተማ የሚኖር አለ አይተነው እንምጣ ይለና ኮምፒውተር ምናምን አላቸው አይተነው እንምጣ ብሎ ብድግ ብሎ ይዞኝ ሄዳል እቃውስ ስንመጣ እናገኘዋለን ባቡር ይዘን ምናምን ሄደን 27 ደቂቃ ተሳፍረን ልጁን አግኝተነው ምናምን ተመለስናል ቁጭ ብላለች አለ ኮምፒውተሯ ኦኬ እንዴት ነው theft ጠፍቶ አይደለም ግን ጃፓን ውስጥ ከባቡር ውስጥ የሚገኝ ሴልፎን የሚገኝ ላፕቶፕ የሚገኝ አይፓድ የሚገኝ ሰዓት ምናምን በአመት ወደ ስንት ነው እስቲ 30 ሚሊዮን ምናምን ነው የተተረጎመ nobody even claims it አሉ አሁን ተሰርቆ አይደለም ግን ፖሊስ ጣቢያ ሄጄ ልረከብ ይላል እሱ የሚኖረው ያው ከቶኪዮ ባቡር ተሳፍሮ ኪዮቶ ሄዶ ይሆናል ቶኪዮ የረሳው እንትን ነው ፖሊስ ጣቢያ ይሰጡለታል ተከና ባቡር ይዤ አይ በቃ ይቀር ከሄድክ ግን ታገኘዋለህ ኦኬ ለምንድን ነው አንዳንድ ሀገሮች እንደዚህ የሆኑት still human behavior is the same ጃፓኒዙን ደግሞ ኢትዮጵያ ውለደው እዚህ ይደግስቲ
ልክ እንደ ኢትዮጵያዊ ነው የምታየው ይመነተፋላ ካልቸር ነው እሱም እንትን ብሎ ይላል ናታፈርት ብላ ነቃብኝ አይደል ቆይና ብሎ ነው የሚሄደው ሶ አባባሌ ምንድነው ይጣና ነው basically ያ አጥኑት ለምንድነው ግን ትላለህ እሱን አልነገርከንም ምኑን የጃፓኒስ ሶሳይቲ እንደዚህ ሆነ ወይ ስካንዲኔቪያ እንደዛ ይሆኑት ከተወሰነ ጊዜ አቅም ብቻ ከተወሰነ ጊዜ በኋላ ባህሉ ራሱ እየተቀየረ ይመጣል ስለዚህ አንዱን ነገር ኢንፍሉዌንስ እያደረገ ነው እዚህም አንድ ልጅ እንዳለኝ ነው ማስተርስ ሊያጠና ኖርዌይ ሄዶ ለወረውር አልኩና ለቲሹ ፔፐር ኖርዌይ እንትኑ ንጹህ ነው መንገዱ ንጹህ ነው አንድም ይወረውር የለ መልሼ ከተትኳታ ለኪሴ እዚህ ቢሆን ወረውረው ትሄዳለህ ያው እንደምታየው ነው አይደል አክት የምታረገው ስለዚህ የተወሰኑ ለዚህ ነው እኮ ኢንፍሉዌንሰርስ የሚጠቅሙን ለዚህ ነው የተወሰኑ ሰዎች እንደ ሌሎች ሰዎች አይደሉም እኛ ተራ ሰዎች ነን እኛን ሰምቶ የሚቀየር እኔ እንጃ አንተን ሰምቶ የሚቀየሩ አሉ ምክንያቱም ስፖርት ተሰራለ የተቀየሩ ሰዎች አይታል ሊኖር ይችላል እኔ ለፍልፌ ያስቀየርኩት ሰው የለም ይሄንንም በእንትን ማወቅ ትችላለህ ኢንፍሉዌንስ ማድረግ ስለማትፈልግ ነው you have to try to influence people ቢኒ እኔ ብዙ ቺኮች ላይ ሞክሬያለሁ አንተ እኮ በሳይንሱ ብቻ ማየት የለብህም ይኸውልሽ ከኔ ጋር ከሆንሽ እኮ የሚጠቅምሽ ብዬ and I fail so many times I don't so ተሰጥኦ ያስፈልጋል ግን ለማለት የፈለኩት ምንድነው ቀልዱን አሳይድን ተውና አንዳንድ ሰዎች their ability to influence ያላቸው ክህሎትም ሊሆን ይችላል ግን የመታየት እንትናቸው ማለት ነው አሁን እንኳን ብዙ ፐርፎርም አያረግም ግን remember ቴዲ አፍሮ እንትን ፒኩ ጋር በነበረበት ጊዜ በቃ የፌሙ ፐርፎርማንሱ ምናምን ጋር የነበረበት ጊዜ simple things ሲል ሰው ለመቀበል ሬዲ ነው አላለ በብዙ ነገር በቃ አይታዋል ሲኖር ሲዘፍን ፐርፎርም ሲያደርግ ጥሩ ነው ሄዶ ሰዎች ሲያወራ በቃ ቅን ሰው ነው ምናምን ትልና ኦኬ እሱ ካለው ብለህ እንትን ትላለህ ኃይሌ ገብረስላሴ ነው አይ ለስንት አመት አወቅ ነው አይደለ ወጣ እንትን አለ ምናምን እና መንገድ ላይ ልጆች ሲጣሉ ተውተው ብለህ ልትገላግል ትሞክራለህ በዚህ ዞርና ሊይዘው ይሞክራል ምናምን በ100% ነው የምልህ ኃይሌ እንደዛ ማለት የለበትም ተው ልጆች መልካም አይደለም ቢል እሺ አባባ ኃይሌ በቃ that's ያለው ፓወር ያለው ኢንፍሉዌንስ that much ነው እና ያው እንደምልህ ኢትዮጵያ 100 እንደዛ ኃይሌዎች ቢኖራት አንተን ኢንፍሉዌንስ የሚያደርጋል ከሀገር ውስጥ ነው ከውጪ አዚ ላይክ ገብቷል ያደርገኛል የምትለው On the Podcast